ፍልስጤማውያን መከራ ሲዘንብባቸውና ፍልስጤም ስትወድም ህሊና ያለውና ለእውነት የቆመው የዓለም ሕዝብ ድምፅ አሰምቷል። ለፍልስጤማውያኑ አጋርነቱን ገልጿል። እስራኤልን አውግዟል። የአይቲው ቀውስና የናይጄሪያ ተማሪዎች ጉዳይም በተመሳሳይ ዓለምን ያዳረሰ ንቅናቄ ተደርጎላቸዋል። ካለፉት 70 ዓመታት በላይ በእያንዳንዱ ቀን ከነዚህ ሀገራት የባሰ ስቃይ ውስጥ ሆነው ለሚኖሩት ለኮንጎ ዜጎች ግን አንድም ዘመቻም ሆነ እገዛ ተደርጎላቸው አያውቅም። እስካሁን ጥብቅና የቆመላቸው የማህበረሰብ ክፍልም የለም። እያወቅንም ሆነ ሳናውቀው የሕፃናቶቿን፣ የታዳጊዎቿን፣ የነፍሰ ጡሮቿንና የወጣቶቿን ስጋና ደምም ሁላችንም በምንጠቀማቸው ስልኮችና ላፕቶፖች ውስጥ ተሸክመን እንዞራለን። በአሁኑ ሰዓት በዛሬዋ ቀን በትንሹ ከ300 በላይ የኮንጎ ሕፃናት ከማለዳ እስከ ምሽት ያላቅማቸው ዶማና አካፋ ተጠቅመው የማዕድን ቁፋሮች ላይ ተሰማርተው ነው የዋሉት። በሀገሪቷ ያሉ ብዛታቸው 350 የሚሆኑ የ4 ዓመት ሕፃናትም ከ30 ቀን በኋላ በቀጣዩ ወር 5 ዓመት ሲሞላቸውም ከእናታቸው እቅፍ ወጥተው በባዶ አንጀታቸው በማዕድን ቁፋሮች ላይ ለመሰማራት ይገደዳሉ። በአሁኑ ሰዓት በኮንጎ በትንሹ 15 ሚሊዮን ሕፃናት የሚበሉት አጥተው ከፍተኛ ረሃብ ላይ ናቸው። ከሀገሪቱ አምራች ዜጎች አብዛኞቹም በግዳጅ ለምዕራባውያኑና ለነሱ ካምፓኒዎች ማዕድናትን ይቆፍራሉ። ታዲያ ቁፋሮው ላይ ማልገም አይደለም ለዛሬ ቆፍራችሁ ማግኘት አለባችሁ ተብሎ ከሚነገራቸው የማዕድን ብዛት ቁጥሩ በአንድ ወይም በሁለት አነስ ያለ የማዕድን ብዛት አግኝተው ካወጡ የሕፃናት ልጆቻቸው ወይም የእህትና የወንድሞቻቸው አሊያም የወላጆቻቸው እጅና እግር እንዲቆረጥ ይደረጋል። ከዛም ከተቆረጠው የልጃቸው አሊያም የቤተሰባቸው እጅና እግር አጠገብ ሆነው ፎቶ እንዲነሱ ይደረጋል። ይሄ ደግሞ ዓለም ያወቀውና ፀሐይ የሞቀው ከኮሎኒያል ዘመን ጀምሮ እስከ ዛሬ የኮንጎ ሕዝቦች እያለፉበት ያለው የዕለት ተዕለት ሕይወታቸው ነው። Hello, my name is Gloria and I'm from the Republic Democratic of Congo. I'm a Congolese patriot and I stand with my country in good and bad times. And I'm here to tell you about what's happening in Congo. Because I know most of you does not know what's happening because the media is being censored when we talk about Congo. I was born in Congo and raised in Congo. And I was born in a genocide and I was raised in it and it's still active till now. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ቶርቶ ስለማያልቀው የኮንጎ ሕዝቦች ሰቆቃና ከሩዋንዳ መንግስትና ከምዕራባውያን ጀምሮ እስከ ተራ ግለሰቦች ሀገሪቷ ላይ ስለሚፈጽሙት ግፍ እንዲሁም በዚህ ዙሪያ የአሜሪካው መሪ ዶናልድ ትራምፕ ስለያዙት ያልተጠበቀ አቋም እናወጋችኋለን። አውቀነው የሚሆን ሳናቀው የዚች ሀገር ሕፃናቶች፣ ታዳጊዎችና ወጣቶች ስጋና ደማቸው ሁላችንም በምንጠቀምባቸው ስልኮች፣ ላፕቶፖችና ሌሎች የኤሌክትሮኒክስ መሳሪያዎች ውስጥ ይገኛል። ከጥቅማቸው በስተቀር ለሰው ልጅ ግድ የማይሰጣቸውና ሰይጣንን በሚያስንቁ መንግስታት እንዲሁም በእነሱ ካምፓኒዎችና ግለሰቦች የዚች ሀገር ሕፃናት በየቀኑ በጥይቶች ወይም በሚቆፍሩት የማዕድን ጉድጓድ ውስጥ ገብተው ይሞታሉ። ያላቅማቸው ለበርካታ ሰዓታት ማዕድኑን ለማውጣት በሚሰሩት አድካሚ ስራና በምግብ እጥረት የተነሳም የሚሞቱት ሕፃናት በሺዎች የሚቆጠሩ ናቸው። እኛ ሞባይላችንን ይዘን ልጆቻችን 6 እና 7 ዓመት ሲሞላቸው ትምህርት ቤት እንወስዳቸዋለን። የኮንጎ ሕፃናት ግን 5 እና 6 ዓመት ሲሞላቸው በአፋቸው ምግብ ሳይዞር በምዕራባውያኑና በሩዋንዳ ቁጥጥር ስር ያሉ የማዕድን ጉድጓዶችን መቆፈር ይጀምራሉ። ይህ እውነታ ኮንጎውያኑ ላለፉት በርካታ አስርት ዓመታት የኖሩበትና እየኖሩበት ያለው የዘውትር ሕይወታቸው ነው። የሀገሪቷ ሙሉ ስም ዲሞክራቲክ ሪፐብሊክ ኮንጎ ይባላል። ይህች ሀገር ከሰሃራ በታች ካሉ ሀገራት ሁሉ በቆዳ ስፋቷ ትልቋ ናት። 9 ሀገራትም ያዋስኗታል። ሀገሪቷ ከ110 ሚሊዮን በላይ ዜጎችም አሏት። በአማካኝ ከአራቱ ዜጎቿ 3ቱ መሰረታዊ ፍላጎቶች የሆኑት መጠለያ፣ ንጹህ የመጠጥ ውሃና
በቂ ምግብ እንኳን አያገኙም። በሀገሪቷ ከሚወለዱ ሕፃናትም ከ12ቱ አንዱ ዕድሜው 12 ከመድረሱ በፊት በረሃብ በበሽታ ወይም ደግሞ በጥይትና በፈንጂ ይሞታል። ከዓለም 5 የድሃ ሀገራት መካከልም ስሟ ሰፍሯል። ግና በሀገሪቷ ከርሰ ምድር ውስጥ ተዝቆ የማያልቅ ሀብት ተከማችቶ ይገኛል። በቅርቡ ሀገሪቷ ከፍተኛ የነዳጅ ዘይት ክምችት እንዳላትም ተገልጿል። ነገር ግን ለዲሞክራቲክ ሪፐብሊክ ኮንጎ የተዝቆ የማያልቅ ሀብቷ ተቆጥሮ የማያልቅ ጠላትን ነው ያመጣባት። የዚች ሀገር ሀብት አሁን ላይ የሚታወቀውና በዘራፊዎች እየተመዘበረ ያለው ብቻ አይደለም። ይልቁንም በጥናቶች ያልተደረሰባቸውና ገና ወደ ገበያ ያልወጡ በርካታ ሀብቶች አሏት። ከዚች ምስኪን ሀገር የተገኙትና አፍሪካን ሴንተር ፎር ስትራቴጂክ ስተዲስ በሚባል ተቋም ውስጥ አጥኚ የሆኑት ፖል ናንቱሊያም ይህንን እውነታ ከዶቼ ቬሌ ጋር ባደረጉት ቆይታ ተናግረዋል። Certainly the wealthiest country in Africa, with all kinds of resources that you can imagine, some of which have not even been discovered. በእርግጥም የሰውየው ሐሳብ እውነት እንደሆነ በርካታ ማረጋገጫዎች አሉ። ወርቅን ብናነሳ እንኳን ሀገሪቷ በርካታ የወርቅ ክምችት አላት። ከዚች ሀገር በተመዘበረ ወርቅ በተሰሩ ጌጣጌጦችም መላው ዓለም ተሽቀርቅሯል። አሳዛኙ እውነታ ግን ከነዛ ወርቆች ጀርባ በቁፋሮ ወቅት በድካምና በረሃብ የሞቱ ሕፃናት፣ በየጢሻው የተደፈሩ ሴቶች፣ በጥይትና በፈንጂ የሞቱ፣ በመርዝና በወረርሽኝ የተቀጠፉ በበርካታ ሚሊዮኖች የሚቆጠሩ ኮንጎዊያን አሉ። የኤሌክትሪክ መኪኖችን ጨምሮ በርካታ መኪኖች የሚጠቀሙበት ባትሪ የሚሰራበት ኮባልትም በዚች ሀገር ሞልቷል። በዓለም ላይ ካለው አጠቃላይ የኮባልት ክምችትም ግማሹ በዲሞክራቲክ ሪፐብሊክ ኮንጎ የሚገኝ ነው። በአሁኑ ጊዜ ዓለም ስለ ታዳሽ ኃይል ደጋግሞ ሲያወራ ይሰማል። በሂደትም ከነዳጅ ተላቆ ወደ ሃይድሮኤሌክትሪክ፣ ወደ ሶላርና ወደ ንፋስ ኃይሎች መዘዋወሩ የማይቀር ይመስላል። ኮንጎ ታዲያ በዚህም ረገድ ለዓለም የሚተርፍ በረከት ነው ያላት። ከፀሐይ ኤሌክትሪክን ለማምረት ቁልፍ የሆነውን የሶላር ፓናልን ለመስራት የሚያገለግለው ኮፐርም በዲሞክራቲክ ኮንጎ በብዛት ይገኛል። ስማርት ስልኮቻችንን ጨምሮ በየትኛውም የኤሌክትሮኒክስ መሳሪያ ውስጥ ኮልተን የተሰኘው ማዕድን ይገኛል። ከ60 እስከ 80 በመቶ የሚሆነው የዓለም የኮልተን ክምችት ደግሞ በዚቹ ተአምረኛ ሀገር ውስጥ ነው ተከማችቶ የሚገኘው። ገና ምዕራባውያኑና ካምፓኒዎቻቸው እንዲሁም የሩዋንዳ መንግስትና በግለሰብ ደረጃ ሳይቀር ይህን ሁሉ ሀብቷን የግላቸው አድርገው ሀገሪቷን ያወድማሉ። ሕዝቧም ከመጤፍ ሳይቆጠር ይገደላል። ከጥይት ከረሃብ ወይ ደግሞ ከፈንጂ የሚተርፈው ዜጋዋም በተለያዩ መርዞችና ወረርሽኞች እንዲገደል ይደረጋል። ከዛም እነዚህ ሀገራት ያለ ከልካይ የሀገሪቷን ሀብት ይመዘብራሉ። አሁን ላይም ኮንጎውያንን እየገደሉ ሀብቶቻቸውን አለመዝረፍም አላዋቂነትና ጅልነት ነው የሚመስለው። በነገራችን ላይ ልብ ብላችሁ ከሆነ ዓለም አቀፉ የጤና ድርጅት እስከዛሬ በዓለማችን ተከሰቱ ካላቸው ወረርሽኞች ውስጥ ኤድስ፣ ኢቦላና ሞንኪፖክስን ጨምሮ አብዛኞቹን ለመጀመሪያ ጊዜ ተገኝተዋል ያለው በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ነው። ይህ ደግሞ ብዙ የሚናገረው ነገር አለ። በተለይ ደግሞ እነዚህ ሁሉ ወረርሽኞች ራሳቸው ላብራቶሪ ውስጥ የፈበረኳቸው መሆኑ ደግሞ ኮንጎውያኑ ላይ የደረሰውንና እየደረሰ ያለው ሰቆቃ ምን ያህል አስከፊ እንደሆነ ቁልጭ አድርጎ የሚያሳይ ነው። በነገራችን ላይ ምዕራባውያኑ ወረርሽኞቹ አልበቃ ብሏቸው በበርካታ አሳዎችና በተለያዩ ነፍሳት የተሞላ የነበረውን የኮንጎ ወንዝን በመመረዝ ለእርሻም ሆነ ለመጠጥ ውሃ እንዲሁም ለሌሎች ነገሮች አገልግሎት እንዳይሰጥ አድርገዋል። Because the river has been polluted and all fish has died. You see, donc avec l'acide, je vous dis que l'acide sulfurique ne laisse rien dans la rivière. Il n'y a même pas de crapauds. ኮንጎ ተዝቀው በማያልቁ የተለያዩ የከበሩ ማዕድናት የበለጸገች አልማዝ፣ ወርቅ፣ ኮልተንና ኮባልት እንደ አፈር የሚዘገንባት ተፈጥሮ አብዝታ ያደለቻት ሀገር ናት። ዳሩ ምን ዋጋ አለው? ተፈጥሮ ሀብታም አድርጓት ሳለ ከኛ በላይ ላሳር በሆኑት ምዕራባውያኑና በእነሱ ካምፓኒዎች እንደዚሁም በነ ሩዋንዳ መንግስትና ከለላ በሚሰጣቸው ግለሰቦች ምክንያት ሀብቷ የመከራዋ ምንጭ ሆኗል። አብዛኞቹ ዜጎቿን በዓለም የድሃ ድሃ በሚባለው መስፈርት ስር የሚመደቡ
ከመሆናቸው ባሻገር የተረሱና ረብ የለሽ ተደርገው የሚቆጠሩ ናቸው። ለምሳሌ ፍልስጤም ስትወድም ለእውነት የቆመው የዓለም ሕዝብ ድምፅ አሰምቷል። ለፍልስጤማውያኑ አጋርነቱን ገልጿል። እስራኤልንም አውግዟል። ማልክሞርን ጨምሮ ሕሊና ያላቸው ደፋር ሙዚቀኞችም በፍልስጤማውያኑ ተበዳይነትና በእስራኤል ጨፍጫፊነት ዙሪያ ለነገ የሚቀመጥ ታሪክን አቀንቅነዋል። የሃይቲው ቀውስና የናይጄሪያ ተማሪዎች ጉዳይም በተመሳሳይ ዓለምን ያዳረሰ ንቅናቄ ተደርጎላቸዋል። ነገር ግን ካለፉት 50 ዓመታት በላይ በእያንዳንዷ ቀን ከነዚህ ሀገራት በባሰ ስቃይ ውስጥ ሆነው ለሚኖሩት ኮንጎውያኑ ግን አንድም ዘመቻም ሆነ አንድም እገዛ ተደርጎላቸው አያውቅም። እስካሁንም ጥብቅና የቆመላቸው የማህበረሰብ አካል የለም። ይህ ደግሞ ምን ያህል እነሱን እንደሚጎዳ ከዛ ጎን ለጎን ደግሞ ለምዕራባውያኑ የልብ ልብ እንደሚሰጥ ለማወቅ ብዙ መመራመር አያስፈልግም። ኮንጎ ከቀኝ ግዛት ዘመን ጀምሮ ወደር የማይገኝለት እልቂትና ግጭት ውስጥ ትገኛለች። ማዕድኖቿ ያለ ከልካይ ይበዘበዙ ዘንድም በነ ሩዋንዳ በኩል ከሀገሪቷ ሕዝብ ብዛት እኩል የሆኑ መሳሪያዎችን ወደ ኮንጎ ያስገቡና የተወሰኑ ሚሊዮን ዶላሮችንና ጦር መሳሪያዎችን ለግለሰቦች አከፋፍለው ሀገሪቷን በደም ጅረት ያጥቧታል። እንዳሰቡት ካልሆነም እንደነ ሩዋንዳ ያሉ የጎረቤት ሀገራት ጦር ሰራዊቶችን ወደ ሀገሪቷ ያስገባሉ። የገበያ ግርግር ለሊባ ይመቻል እንዲሉ ብዙዎች ግጭት እየጠመቁላት የተፈጥሮ ሀብቷን ይቦጠቡጣሉ። ገሚሶቹ ደግሞ የስልጣን ዘመናቸውን ያደላድላሉ። በዚህ ዙሪያ ከቅርብ ጊዜያት ወዲህ የሩዋንዳ ጦር ኮንጎ መግባት የለበትም የሚሉ በርካታ ተቃውሞዎች መከሰታቸውን ተከትሎ የተወሰኑ የሚዲያ ተቋማት ከሩዋንዳው መሪ ፖል ካጋሜ ጋር መጠይቅ ሲያደርጉ ይህንን ጉዳይ ያነሱላቸው ነበር። ለምሳሌ ከ2 ወራት በፊት የሲኤንኤኑ ጋዜጠኛ ላሪ ማዶዎ ከፖል ካጋሜ ጋር ባደረገው ቆይታ በዛሬዋ ቀን የሩዋንዳ ጦር በዲሞክራቲክ ኮንጎ ውስጥ ይገኛሉ ብሎ ላቀረበላቸው ጥያቄ እኔ አላውቅም በማለት ነበር ካጋሜ ያልተጠበቀ ምላሻቸውን የሰጡት። So let me ask this directly, Mr. President. Today on the 3rd of February, does Rwanda currently have any troops at all in Eastern DRC? I don't know. You're the commander-in-chief. ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ቃለ ምልልሱን ያደረገው ጋዜጠኛም ከሳቸው ይሄን መልስ ሲሰማ ደንግጦና ተገርሞ እርሶ የአገሪቷ መሪ አይደሉ እንዴ? እንዴት ይሄንን አያውቁም ብሎ ጠየቃቸው። ካጋሜ ምን ያላውቅም፣ ነገር ግን ለሩዋንዳ አሳሳቢ የሆነ ነገር በኮንጎ ከተፈጠረ ሩዋንዳ ራሷን ለመጠበቅ ነገሮችን ታደርጋለች ወይ ብለህ ከጠየቀኝ 100% አወላሃለሁ በማለት ምላሻቸውን ሰጥተውታል። ሲኤንኤን በዩቲዩብ ገጹ ላይ ባጋራው በዚህ የቃለ ምልልስ ቪዲዮ ስር ባሉ የሐሳብ መስጫ ሳጥኖችም በመላው ዓለም የሚገኙ ሰዎች ፖል ካጋሜ ላይ ተቃውሟቸውን ገልጸዋል። በነገራችን ላይ ፖል ካጋሜ እንደማያውቁ ሆነው የሰጡት ምላሽ ትዝብት ላይ የጣላቸው ከመሆኑ ባሻገር አይናቸውን በጨው ያጠቡ ሰው መሆናቸውን የሚያሳይ ነው። የሩዋንዳ ጦር ወደ ኮንጎ ገብቶ ንጹሃኖችን መጨፍጨፍ፣ ሁከትና ብጥብጥ መፍጠርና ማዕድናቱን መዝረፍ ከጀመረ ከ2 አስርት ዓመታት በላይ ያስቆጥሯል። ከመደበኛ ወታደሮች እስከ ብርጌድ አዛዦች በተለያዩ የምዕራባውያን ሚዲያዎች የምስልም ሆነ የድምፅ ቃለ መጠይቅ ይደረግላቸው ነበር። ወደ ቲክቶክ ጎራ ቢሉ በኮንጎ የሚገኙ የሩዋንዳ ወታደሮች በተለያየ ጊዜ የተደረገላቸውን መጠይቆችና እንዴት ቀና ብለው ያለምንም ማመንታት በኮንጎ ግዳይ ተሰጥቷቸው እንደተሰማሩ ሲናገሩ ይታያል። ከ2 ወራት በፊት ከኒውዝሩም አፍሪካ ጋር ቆይታ ያደረጉት የቀድሞው የሩዋንዳ ጦር ሌተናል ጄኔራል ካዩምባና ያምሳዋ ሩዋንዳ በእርግጥም ጦሯን ወደ ኮንጎ አስገብታ ግጭትና እልቂት እየፈጠረች የኮንጎ ማዕድናትን እንደምትበዘብዝ ተናግረዋል። I would say to a very great extent. It has really been Rwanda to a very great extent. ለኮንጎ ዛሬ ላይ እንዲህ መሆን በዋናነት ጠያቂ የምትሆነው ሩዋንዳ ናት። ሩዋንዳ ይህን ስታደርግና የራሷን ጦር ወደ ኮንጎ ስታስገባ የሌሎች ሀገራት ጫና አለባት ብዬ አላስብም። በሆነ ወቅት ላይ እንደውም የኮንጎ መሪ ራሱ ሩዋንዳ ጦሯን እንድታስገባ የጠየቀበት ጊዜ ነበር።
የሩዋንዳ ዜጋም የኮንጎ ጦር ጄኔራል የሆነበት ወቅትም ነበር። በሁሉም ነገር ዋና ተጠያቂዋ ሩዋንዳ ናት። ይህን ለማድረጓም የሌላ ሀገራት ተጽዕኖ አልነበረባትም። ከምስራቅ ኮንጎ በርካታ ማዕድናት ወደ ሩዋንዳ ይጓጓዛሉ። ከዛ እነዛ ማዕድናት የሩዋንዳ ማዕድናት ናቸው ተብለው ነው ለዓለም ገበያ የሚቀርቡት። ገቢውም ለሩዋንዳ ነው። ይህን በማድረጋችን ደግሞ እኔ እንደ አንድ ግለሰብ ሆነ እንደ አንድ ሩዋንዳዊ በእጅጉ አዝናለሁ፣ ዘወትርም እጸጸታለሁ። በአሁኑ ሰዓት በዛሬዋ ቀን በትንሹ ከ300 ሺህ በላይ የኮንጎ ሕፃናት ከማለዳ እስከ ምሽት ያላቅማቸው አካፋና ዶማ ይዘው የማዕድን ቁፋሮች ላይ ተሰማርተው ውለዋል። ሃይባይ ካልተገኘም ነገ ከነገ ወዲያም ሰቆቃቸው እንዲሁ ይቀጥላል። 350 የሚሆኑ የአገሪቷ የ4 ዓመት ልጆችም ከ30 ቀናት በኋላ በቀጣዩ ወር 5 ዓመት ሲሞላቸው ከእናታቸው እቅፍ ወጥተው በባዶ አንጀታቸው ወደ ማዕድን ቁፋሮች ይሰማራሉ። ከዛም አይፎን እና የተለያዩ ስማርት ስልኮችን እንዲሁም አይፓዶችን የሚሰሩ ካምፓኒዎችም ተጨማሪ 350 የሰራተኛ ኃይል ያገኛሉ። የምርቶቻቸው ቁጥርም በትንሹ በ350 ከፍ ይላል። በአሁኑ ሰዓት በኮንጎ በትንሹ ከ15 ሚሊዮን በላይ ሕፃናት የሚበሉት አጥተው ከፍተኛ ረሃብ ላይ ይገኛሉ። ከ4.5 ሚሊዮን በላይ የሚሆነው የአገሪቷ ሕዝብም ለነፍሱ ፈርቶ ከቀዬው ተሰዷል። ከ1998 እስከ 2004 ባሉት ጊዜያት ውስጥ ብቻ ከ3.8 ሚሊዮን በላይ የኮንጎ ዜጎች ተገለዋል። በአሁኑ ሰዓት በኮንጎ በትንሹ 15 ሚሊዮን ሕፃናት የሚበሉት አጥተው ከፍተኛ ረሃብ ላይ ናቸው። ከአገሪቱ አምራች ዜጎች አብዛኞቹም በግዳጅ ለምዕራባውያኑና ለነሱ ካምፓኒዎች ማዕድናትን ይቆፍራሉ። ታዲያ ቁፋሮው ላይ ማልገም አይደለም ለዛሬ ቆፍራችሁ ማግኘት አለባችሁ ተብሎ ከሚነገራቸው የማዕድን ብዛት ቁጥሩ በአንድ ወይም በሁለት አነስ ያለ የማዕድን ብዛት አግኝተው ካወጡ የሕፃናት ልጆቻቸው ወይም የእህትና የወንድሞቻቸው አሊያም የወላጆቻቸው እጅና እግር እንዲቆረጥ ይደረጋል። ከዛም ከተቆረጠው የልጃቸው አሊያም የቤተሰባቸው እጅና እግር አጠገብ ሆነው ፎቶ እንዲነሱ ይደረጋል። ይሄ ደግሞ ዓለም ያወቀውና ፀሐይ የሞቀው ከኮሎኒያል ዘመን ጀምሮ እስከ ዛሬ የኮንጎ ሕዝቦች እያለፉበት ያለው የዕለት ተዕለት ሕይወታቸው ነው። በዚህ መልኩ የኮንጎዎችን ሕይወት እየቀጠፉ ካምፓኒዎችን ያቋቋሙና ረብጣ ቢሊዮን ዶላሮችን ማትረፍ የቻሉ ግለሰቦችና የእነዚህ ምርቶች ፈጣሪዎችም በየመጽሔቱ በየዩኒቨርሲቲውና በየሚዲያው እየተጋበዙ መጠይቅ ይደረግላቸዋል። የዓመቱ ቁጥር 1 የቢዝነስ ሰው የሚሉና መሰል ማዕረጎች ይሰጧቸዋል። ሌላው ቀርቶ እኛ አፍሪካውያንም እነዚህን ግለሰቦች እናጀግናለን፣ ስለ እነሱ በሚዲያዎቻችን እንሰራለን። ይህ ደግሞ ለኮንጎዎች ሕመማቸውን እንደሚያብሰውና ለምዕራባውያኑ ምን ያህል የልብ ልብ እንደሚሰጥ ግልጽ ነው። ለዛም ነው ከምዕራባውያኑ ሀገራትና ካምፓኒዎች በተጨማሪ አንድ ተራ ከአውሮፓ የመጣ ሰው አሊያም አንድ የአሜሪካ ዜጋ ወደ ኮንጎ መጥቶ ያለምንም ከልካይ እስከ ዛሬ የግሉን የማዕድን ቦታ ማስቆፈር የሚጀምረው። ፊት እንዳይነሳና ወግድ እንዳይባልም የመጣበት ሀገር ከለላ ይሰጠዋል። ግለሰቡን በነጻነት ከመንቀሳቀስ አልፎ የማዕድን ስፍራ እንዴት እንደሚቆፈርም እየቀረጸ ዩቲዩብ ላይ ይለቃል። አሜሪካዊው ዳን ገንትለር እና እሱን መሰሎችም በዚህ መልኩ ቱጃር የሆኑ ግለሰቦች ናቸው። እነዚህ ግለሰቦች ከሀገሪቷ የወሰዷቸውን ወርቆችና አልማዞችም ብዙ ጊዜ ለገበያ የሚያቀርቡት ዩቲዩብ ላይ ነው። ታዲያ እነዚህን ሰዎች ማጋለጥ ስትጀምሩ ከበርካታ ስፍራ የማስፈራሪያና የግድያ ዛቻ ይደርሳችኋል። ከታጠቁ የመንደር ሚሊሻዎች ባህርና ውቅያኖስን አቋርጠው እስከሚመጡ ተራ ግለሰቦች እንደዚሁም ከጎረቤት ሀገራትና ከምዕራባውያኑና ከድርጅቶቻቸው የኮንጎ ማዕድናት ዝርፊያ ላይ ተደላድለው ተቀምጠዋል። በእርግጥ ኮንጎ ጥብቅና የሚቆምላት ሰው አታ አይደለም። ሀገሪቷ ከቀኝ ግዛት ነፃ ስትወጣ የመጀመሪያ ጠቅላይ ሚኒስቴሯ ፓትሪክ ሉሙምባ ነበር። ሉሙምባ እስካሁን ድረስ የሀገሪቷ ጀግና ተደርጎ የሚቆጠር ምዕራባውያኑን በእውቀት የበለጣቸው
ድንቅ ፓን አፍሪካኒስት ነበር። ሉሙምባ እንዲሆነች ኮንጎን የመገንባት የተፈጥሮ ሀብቷንም ለህዝቦቿ ጥቅም የማዋል ትልቅ ራዕይ ነበረው። የሀገሬን ሀብት አላስነካም በማለቱና በተጨባጭ ሀገሩን ማበልጸግ በመጀመሩ እንዲሁም ተዳፍኖ ቢቀዘቅዝም በመላው አፍሪካ ዛሬም ድረስ ወላፈኑ ያልጠፋ እምቢተኝነትን በመላ አፍሪካውያን ውስጥ በማስረጹ ሲአይኤ እና ቤልጅየም 1 ዓመት እንኳን ሳይታገሱት ነበር ለመግደል ሙከራዎችን ማድረግ የጀመሩት። ታዲያ ተደጋጋሚ ሙከራቸው ሲከሽፍ ከቆየ በኋላ ሉሙምባ በተመረጠ በዓመቱ በ1961 ተሳክቶላቸዋል። አሜሪካና ቤልጅየም ለሐሳባቸው ፈጻሚዎች ረብጣ ዶላሮችን በመክፈል ሉሙምባን ሲበርበት ከነበረው ፕሌን እየቀጠቀጡና እንደ መሪ ሳይሆን እንደ ተራ ሰው የገፈታተሩ አስወረዱት። ከዛም በስፍራው የነበሩ ምንም ማድረግ የማይችሉ የኮንጎ ሰዎች እያዩ ሉሙምባ በሚያሳዝን መልኩ ነፍሱን ለማትረፍ ቢሮጥም ብዙም ሳይርቅ ይዘው ጠፍንገው አስረውታል። ከዛም ሰቅለውታል። በዚህ ብቻ ሳያበቁም በሰልፈሪክ አሲድ መላው ሰውነቱ ወደ ብናኝነት እንዲቀየር አድርገዋል። በወቅቱም የተረፈችው አንዲት ጥርሱ ብቻ ስትሆን እሷም ለምርመራና ለምርምር ወደ ቤልጅየም ተወስዳለች። ይህ በተከሰተ በማግስቱም የሉሙምባ ሚስት ከወገቧ በላይ ራቁቷን ሆና በኪንሻሳ አደባባዮች ላይ እያነባች እባካችሁ የባሌን አስክሬን ስጡኝ እያለች ተማጽኗን ብታቀርብም ስራዬ ብሎ የሚሰማት አካል ግን አልነበረም። ይህን ግድያ በተመለከተ በ2002 የቤልጅየም መንግስት በጉዳዩ እጁ እንዳለበት አምኖ በይፋ ይቅርታ ቢጠይቅም እንዲሁም ባሳለፍነው ዓመት የወሰድነው የሉሙምባ ጥርስ ነው ብለው አንድ ጥርሱን ወደ ዲሞክራቲክ ኮንጎ ቢልኩም ይቅርታቸው ትርጉም የለሽ፣ የመለሱት ጥርስም የሉሙምባ ስለመሆኑ ምንም ዋስትና የሌለው ነው። ይህ የሉሙምባ ታሪክም ከመሪ እስከ ተመሪ የኮንጎ ህዝብ ምን ያህል በሰቆቃ የተሞላ መከራ ውስጥ እንዳለ ቁልጭ አድርጎ የሚያሳይ ነው። ግና አሁን ላይ ምስጋና የደረሳቸውና የአሜሪካው መሪ ዶናልድ ትራምፕ ከ6 ቀናት በፊት የሩዋንዳ ጦር ከዲሞክራቲክ ኮንጎ እንዲወጣ ለካጋሜ ማስጠንቀቂያ ዘል መልእክት ልከዋል። ከዚህ ቀደም ከነበሩ የአሜሪካ መሪዎች በተለየ ዶናልድ ትራምፕ ያደረጉት ይህ ተግባር ክብርና አድናቆትን አስችሯቸዋል። አሁን ላይ ኮንጎውያኑም የተስፋ ጭላንጭልን ማየት ጀምረዋል። ትራምፕ ወደ ስልጣን ከመጡ ጀምሮ የደነገጓቸውን ህጎችና እያከናወኗቸው ያሉትን ተግባራት ቆም ብሎ ለተመለከተም እሳቸውን የሚቃወሙት ሚዲያዎችም ሆኑ መንግስታት አሊያም ተጽዕኖ ፈጣሪ ግለሰቦች ምን አይነት አጀንዳዎችን ያነገቡ እንደሆኑ በተዘዋዋሪ ብዙ የሚናገር ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።